አሁንም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። እንግዲህ መምህር መጋቤ ሐዲስ በጋሻው ደሳለኝ በሰሞኑ የሚወሩ በጣም ብዙ ተባራሪ የሆኑ ወሬዎች አሉ። እኛኑ የሚመለከት ነው። ስለዚህ ሚዲያው ደግሞ ይህንን እውነት ለህዝብ መግለጽ ስላለበት አንድ የተበተነ ሲዲ አለ። ከሲዲው ጋር ደግሞ በጣም ብዙ የሚወሩ ተባራሪ የሆኑ ወሬዎች አሉና እንዴት ነው ይሄንን ሲዲ ተመልክተዋል? እንዴት ነው ለህዝቡ ልታስረዳልን የምትችለው ስለዚህ ሲዲ? በመጀመሪያ እስኪ ከአንድ የእግዚአብሔር ቃል እንነሳ። ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 2 ላይ የጻፈልን ነው። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። በፈተና ውስጥ ካለው ሙሉ ደስታ ስነሳ በጣም ደስተኛ ነኝ። ከዛ በተረፈ ትግላችን ከደምና ከስጋ ጋር እንዳልሆነ ቅዱስ ጳውሎስም ተናግሮታል። ከዚህ ዓለም ገዢ እንደውም ከክፋት ሁሉ ሰማያውያን ሰራዊት ጋር ነው ብሎ፣ ስለዚህ ክፉ ነገር የሚመነጨው ከጠላት ዲያብሎስ ስለሆነ መጥፎ ነገር የሚመነጨው ከጠላት ዲያብሎስ ስለሆነ ይሄንን ነገር አጥርቼ መናገር እፈልጋለሁ። መልካም ነገር ከሆነ በጎ ነገር ከሆነ ያው ይታወቃል። የመልካም ነገር የበጎ ነገር ምንጩ እግዚአብሔር መሆኑን ማለት ነው። ይሄን እንደ መንደርደሪያ ካልኩት በቀጥታ አሁን ወዳለው ወቅታዊ ነገር ስመጣ ይሄ ነገር ለኛ አዲስ አይደለም፣ ወይ ደግሞ ለቤተ ክርስቲያን አዲስ አይደለም። በየጊዜው መልኩን እየቀየረ እየለወጠ ይመጣል ያለ ነው። ትላንትና ጠላትህ የምትወርቅበትን መጠነኛ መሰናክሎች ባጠገብህ አዘጋጅቷቸው እነዛን መሰናክሎች በእግዚአብሔር ኃይል ስትሻገራቸው ሌላ ወጥመድ ሸምቆብህ ወጥመዱን እግዚአብሔር ሲሰብረውና ስታልፍ ደረጃውን እያሳደገው ነው የሚመጣው ሁሌ ማለት ነው። በዚህ አልወደቀም፣ እስኪ ይሄን ልሞክር። ስለዚህ መስቀላችንን እስካልሰቀል ነው ወይ ቀሚሳችንና ወንጌላችንን እስካላስቀመጥ ነው ድረስ እስከ ዓለም ፍጻሜ ይሄው መከራ ይቀጥላል፣ ይሄው ፈተና ይቀጥላል። እና ወንጌሉ ያመጣው አገልግሎቱ ያመጣው ፈተና ነው ብዬ ነው ማምነው በራሴ ማለት ነው። ከዚህ በፊት ታስታውሳለህ ሲዲ ተለቋል፣ ኦዲዮም ቢሆን ማለት ነው። ኦዲዮ ለጊዜ ረብሿል፣ አንጽም ግን ረብሿል። ህዝቡን ነው አማኙን ነው የረበሸው ማለት ነው። ተወራ፣ ከአንድ ወር በኋላ ጸጥ አለ በራሱ ጊዜ። የሚገርም እውነት ካልሆነ አንድ ነገር ኃይል አይኖረው፣ አቅም አይኖረው። ስለዚህ ሆይ ሆይ ይባልና ይረግባል፣ አገልግሎቱ ይቀጥላል። አሁን ትንሽ የተደራጀ ኃይሉን በጣም አጠናክሮ የመጣ ይመስላል እና ፈተናው ከትላንትናው ትንሽ እንትኑ ጨምሯል። ይሄ ስቴፑን ደረጃውን አሁን ዝላይ ውድድር አይተ ከሆነ ዘላዩ ልክ በዘለለ ቁጥር ከፍታው እየጨመረ ነው የሚመጣው። ይሄ የምርኩዝ ዝላይ የሚባለው የምርኩዝ ዝላይ ከፍታው እየጨመረ ይመጣና አሁን ምዕመናን ሲረበሹ ሲታወቁታል፣ ታዝናለ። ሲዲው ነው ይሄን ረብሻ መጣ። መልካም ነው እንግዲህ ይሄንኑ ሲዲ በተመለከተ ነው ህዝቡ በተለይም ደግሞ በዚህ ለታኦሎጎስ አስተያየት መስጫ ብለን ባስቀመጥነው በጻፍነው የስልክ ቁጥር ላይ ብዙ ሰው እየደወለ በዚህ ጉዳይ መልስ ማሰጡት ለምንድን ነው የሚል ጥያቄ ያነሳ ነበር። ምናልባት ዛሬ የዚህ ሁሉ ሰው ጥያቄ እንደተመለሰ ይገባኛልና ሲዲው ላይ የተስተዋሉ ነገሮች አሉና እነዛንም እያነሳ ጥያቄ ያቀርባል። እንግዲህ የተለያዩ ሰዎችን አስገብተዋል ሲዲው ውስጥ። እኔ እንኳን ብዙ ሚዛንም አልደፋልኝም። በጣም ቀላልና ተራ የሆነ ወሬ እንደሆነ ነው ማየው። ትልቅ ሰው ይሄንን አይሰራም። እንደገናም ደግሞ ስታየው እዛ ላይ ሲዲው አሳታሚ የለው፣ አከፋፋይ የለው። አሸባሪው ይሄ አልቃይዳ የሚባለው እንኳን የአሸባሪዎች ቡድን ሰው ሲገድል ኃላፊነት ይወስዳል።
ይሄ ሲዲውን ኃላፊነት የሚወስድለት ሰው የለም። አሳታሚ የለው፣ አከፋፋይ የለው። በዚህ ሁኔታ ማን እንዳሳተመው ሳያውቅ ነው ህዝቡ እየተረበሸ ያለውና ህዝቡ ላይ ራሱን ጥያቄ አለኝ። ምክንያቱም እንደዚህ ባለ ቀላል ነገር ነገሮችን ማክበድ ያለበት አይመስለኝምና ግን ቪዲዮዎች ተቀነባብረዋል፣ ተቆራርጠው ያንተ ስብከቶች በተለይ ገብተዋልና የኛ እንኳን እንደውም ስማችን ነው የገባው። ምርቴን ያቀርባል፣ እኔን ያቀርባል፣ ነዘርፌን እንደዚህ ባለ ሁኔታ ነውና ስላሴ አትበሉ ኢየሱስ በሉ የሚል ፓርት አለና ይሄ መቼም የተሰበከበት ስፍራ አለ ብዬ ነው ማምነውና እስቲ ይሄን በተመለከተ ግልጽ ያለ ነገር ለህዝቡ ሚስጥረ ስላሴውንም ጨምሮ ለእረፍት እንዲሆን መንገር ያስፈልጋልና እስቲ ይሄን በተመለከተ በመጀመሪያ እኔ መነሳት የምፈልገው ከጽንሰ ሐሳቡ ነው። በሲዲ ይሄንን ነገር ይሄንን ጥፋት ያቀነባበሩት ሰዎች እነማን እንደሆኑ እኛም እናውቃለን፣ ህዝቡም ያውቃል። ቅርጹን የቀየረው እየረፈደ ነው። ብዙ ጊዜ ታስታውስ እንደሆነ እንዲህ አይነት ነገሮች ሲነሱ ኢትዮጵያ ውስጥ ባሉት መጽሔቶችና የተለያዩ ሚዲያዎች መልስ ለመስጠት ያለውን ነገር ለመግለጽ እንሞክራለን። እኔም በተደጋጋሚ ኢንተርቪው ሰጥቻለሁ በአንዳንድ መጽሔቶች ላይ ማለት ነው። በመጽሔቶች ላይ ስንወጣ አሉታዊ ጎንም ይኖረዋል፣ አዎንታዊ ጎንም ይኖረዋል መስጠታቸው ኢንተርቪዎች። አብዛኛው ህዝብ ግን ለምንድን ነው ሌሎች ነገሮች በሚተላለፉበት መጽሔቶች ላይ ለምንድን ነው የቤተ ክርስቲያን ጉዳይ የሚወጣው የሚል ነው። እኔ እንኳን አንድ ሁለት መጽሔቶች ላይ እንደወጣው ነው ማስታውሰው። ከዛ ውጪ ፎቶግራፌን እየለጠፉ ነው የራሳቸውን ትንተና የራሳቸውን አባባል ሲሰጡ የነበረው። በኋላ ህዝቡ እባካችሁ ተውት ይሄን ነገር ሲል ከዛ በኋላ ተው ነው። መጽሔትም ላይ አትወጣም፣ ምንም ቦታ አትወጣም ማለት ነው። ምክንያቱም ስለምትሰማ ትሰማለህ፣ ህዝብህን ትሰማለህ። ላንተ መልካም ነገር ለቤተ ክርስቲያን መልካም ነገር ያለውን ወገን ታደምጣለህ። እሺ ፍርዱን እግዚአብሔር ይፍረድ ብለህ ትገባለህ። ዝምታ አሁን ዝምታው ንቀት እንዳይመስል ምዕመናንን አሁን ሲዲው ከወጣ ከ4 ወር ከ5 ወር በላይ ሆነው ይሄን ያህል ጊዜ ዝም ያልነው ንቀት አይደለም። ትላንትና የተሰጠንን አስተያየት ለመተግበር ቤተክርስቲያኗን ሰድበን ለሰዳቢ እንዳንሰጥ አሳልፈን ለአህዛብ እንዳንሰጣት የትም ቦታ እኮ ልዩነቶች አሉ። የትም በየትኛውም የእምነት ድርጅት ውስጥ ማለት ነው። እነዛ የእምነት ልዩነቶች አይወጡም። እኔ አፍራለሁ ዛሬ በዚህ የቴሌቪዥን መስኮት ወንጌል በምንሰብክበት እግዚአብሔርን ክብር በምናሳይበት ሰዓት ይሄን ነገር በመናገራችን አፍራለሁ። ግን አንዳንድ ጊዜ በጣም የጠፉና ምንም የማይመጥኑ ታች ያሉ ነገሮች ሲፈጸሙ አንተም አብረህ ትወርዳለህ ወደ ታች። እርግጠኛ ነኝ ከሚሰበኩት ወንጌሎች ከሚተላለፉት ብዙ መልእክቶች ይልቅ ዛሬ ይሄ መግለጫ ወይንም ይሄ ውይይት የሚያስደስተው የሚያሳርፈው ብዙ ሰው አለ በየቤቱ። ከዛ አንጻር ነው ዝም ያልነው። አደባባይ ላይ ላለማውጣት መነጋገር እያለ መወያየት እያለ ያለውን ነገር እዛው መፍታት እያለ ማለት ነው አደባባይ ላይ ይወጣል። ይሄ የሚያሳየው ጭንቅላታችንን ነው የት ላይ እንዳለን ማለት ነው። ከዛ ውጪ ሲዲው ቀደም እንዳልከው ህጋዊ ዋስትና የሚወስድለት አካል የለም። ልክ እንደ ሐሺሽ በየቤቱ ግራቀኙን አይተው እቺን ያት እስኪ ብለው ነው የሚወጡት ማለት ነው። ሰው ራሱ ማን እንደሰጠው አያውቅም። ኧረ አንድ ጓደኛዬ ሰጥቶኝ የሆነ ቦታ ይላል። አብዛኛው አሁን መንግስትም አንዳንድ ክትትል አድርጎ ክስም የተመሰረተባቸው ሰዎች አሉ። ሄደ የምትደርሰው የማህበረ ቅዱሳን አባላት ነን ባዮች ላይ ነው። በቃ እነሱ ናቸው በየቦታው። ለምን እንዲህ አይነት ሐሳብ ውስጥ እንደገቡ አላውቅም፣ እግዚአብሔር ይወቀው። ከዛ ውጪ ማለት ነው ከዛ ውጪ ህጋዊነቱን የሚወስድ አካል ቢኖር ወይ መንግስት ወይ ቤተክርስቲያን ታወያያለች አደባባይ ላይ ማለት ነው። ኃላፊነቱን ወስዷላ። ኃላፊነት የሚወሰድባቸው ጉዳዮች የምትተማመንባቸው ናቸው። እነሱም አይተማመኑበት። ምክንያቱም ተቆርጦ ትንሽ ቃል ብልጭ ይላል። ስላሴ አትበሉ ኢየሱስ ክርስቶስ በሉ ይላል። ይሄን ቃል ያመጣው ምንድነው እንዳትል ከላይ ከታች ያለው ነገር ተቆርጧል። ተራኪው ነው የራሱን ትንተና የሚሰጠው ማለት ነው። ሌላም ቃል ስትናገር ያቺ ቃል ተቆረጠና ከዛ ትንተና ይሰጣል። እስኪ አንድ ነገር ልጠይቅ እንደ ምሳሌ
ምን ያህል ነገሩን ያስረዳል ያስረዳም አላውቅም። ድንገት አሁን ማስበውን ነው እንዴት ቆርጦ መቀጠል እንደሚቻል ማለት ነው። ለምሳሌ በብሉይ ኪዳን የእስራኤል ልጆች የሚበሉትና የማይበሉትን እግዚአብሔር ለይቶ ነግሯቸዋል። ሰኮና የተሰነጠቀውን እንዲበሉ፣ ሰኮና ያልተሰነጠቀውን እንዳይበሉ። ከዛ የተነሳ በብሉይ ኪዳን አሳማ አይበላም። በሐዲስ ኪዳን ደግሞ ስለመብል ወይ ስለመጠጥ ማንም አይፍረድባችሁ የሚል እግዚአብሔር ቃል አለና ብዙ ሰዎች አሁን በተለይ ውጭ ሀገር ያሉ አሳማ ብንበላ ምንድነው ችግሩ? ለምን አንበላም? ምንድነው ምክንያቱ ምናምን የሚል ጥያቄ ይነሳል። የኢትዮጵያ ቤተክርስቲያን ካለውም ሃይማኖታዊ ባህልም የተነሳ ከህሊና የተነሳ ማትበላቸው ምግቦች አሉ። አሁን ቻይና ሀገር አይጥ ይበላል። እዚህ አይጥ እንብላ ቢባል መጽሐፍም ቢያዝ ምንም ቢያዝ ከህሊና የተነሳ አትበላም፣ ማይሆን ነገር ነው። ስለዚህ እኔ ይሄን ነገር ለመግለጽ ፈልጌ ዛሬ አሳማ ብሉ አልላችሁም የሚል ቃል ብናገር አሳማ ብሉ የሚለው ቃል ይቆረጥ ይወጣና ለምእመናን አልላችሁም የሚለው ቃል ይተዋል። ስለዚህ አሳማ ብሉ የሚለው የበጋሻው ስብከት ይመጣል። ህዝቡን ሁሉ አሳማ ብሉ ብሎ ከተማውን አሳማ በአሳማ አረገው ብሎ ከሳሽ ሊከሰኝ ይችላል ማለት ነው። ስለዚህ ምእመናን ሲቆራረጥ ጠርጥር ገንፎ ውስጥም አይጠፋም ስንጥር ይላሉና አባቶቻችን ሙሉውን አሳዩኝ። እኔ ስብከት የምለው በስመ አብ ብሎ ሲጀምር ሰባኪው አሜን ብሎ ሲጨርስ እንጂ እቺ ብልጭ የምትደረገው ለጊዜው አልተሳካም፣ ወደፊትም አይሳካም። ሌላው ሲዲው ላይ የተላለፉ አንዳንድ መልእክቶች አሉ።